ሰሞኑን ግብዣዬ እንግዲህ አዲሱ ስራዋን የምትለቅበት እየደረሰ ነው እና ያ እንዳይለቀቅ ወይም ደግሞ ያ እንዲረሳ እንግዲህ አጀንዳ ሌላ አጀንዳ እያመጡ ይሄን አለች ይሄ ምን አለች እንደዚህ አለች ምናምን እያሉ እንግዲህ አጀንዳ አድርገዋታል ቲክቶክ ላይ። በነገራችን ላይ ግምጃዬ ማለት ነው ግምጃዬ እኔ እውነቱን ለመናገር እንደዚህ አይነት እንድትሆን አልፈልግም። ግምጃዬ ማለት ነው ማለት ያኔ በቃ እነሱን ንቃ እንድተዋቸው እፈልጋለሁ። ትተዋቸዋለች እኮ ትታቸው ደግሞ በኋላ ላይ ትመልስና መልስ ትሰጣለች። ለእነሱ ግድ ይኖራታል። ለምን እና ሚዲያ ላይ ስትወጣ አጀንዳ ላይ ያደርጓት ነው ላይ ረግጧት ነው እንዴ? እንድትጠፋ እኮ ነው ያኔ እንደዚህ እንትን የሚሏት ይሄ የሚረግጧት ማለት ነው። ስለዚህ ይሄ ደግሞ የእሷ ጥንካሬ ይወስነዋል ማለት ነው። አንድ መጥፋቷን ሚዲያ ላይ፣ አንድ ደግሞ መዝለቋን ላይ መድረሷን ማለት ነው። እንደዚህ ስትረገጥ እኮ ማለት ነው ፈርታ በቃ እንደዚህ አልረገጥም ብላ ሚዲያ ላይ ከጠፋች ጠፋች። ጠንካራ መሆኗን እንግዲህ የምታስታውቀው ከዚህ ከወጣች በኋላ ነው። እነ ሩታ ስንት ሲረገጡ አላየችም እንዴ? እንዲሁ ተሩታ የተረገጠ ላሳረ ሚዲያ ላይ ማለት ነው። እሷ ግን ስትፈልጉ እኔን አትመልከቱ ለእናንተ ግድ የለኝም እያለች በቃ ስራና ስራዋን ሌላ አጀንዳ ታመጣለች። ሌላ ሰለቻቸው። አዳዲስ አጀንዳ ስታመጣ እንዴ ሌላ አጀንዳ ስታመጣ እርሶ ትሰጣቸው አሁንም ስጨምርላቸው በቃ ዛሬ ደግሞ ምን ጉሮ ምን ታመጣ ይሆን እያሉ ሲሉ በቃ አሁን ምን አሉ ያ ሁሉ የሚረግጣት ሩታ ነው የሚል ማለት ነው ዞሮ። ስለዚህ ግምጄን እኔ በቃ አየኋት ያኔ ማለት ልክ እንደ ጠፋችኝ እንደ እንትን አለ ፈሪሃ ነው ስሙ። እሷን ሲረግጧት ጠፋች። እየረግጧት ደግሞ የወጣች ሩታ ነች። ግምጃዬ ደግሞ ብዙ ደጋፊ አላት፣ ብዙ የሚወዳት አላት። ለምን እንደሆነ አላቅላትም። እንደውም እሷ ሌላ ድራማ ነበር ማምጣት ያለባት ከይስ ሌላ እንዴ ሁሌም ነበር አጀንዳ መሆን ያለባት። አጀንዳ ታምጣላቸው። ከዛ ሁሌም ሲሆን ረግ ይች ልጅ ምን ጉር ናት እያሉ ሁሌም ሀለስ አጀንዳ ትኮናት ትሆናለች። አጀንዳ ስትሆን እኮ ሀለስ እየፈመሰች ነው ጋይስ። ሁሌም ጎበዝ፣ ሁሌም ግብዣ እንድትባል ነው እሷ የሚያምራት። ግብዣዬ ማለት ነው ለሁላ እንደዛ ማንም አይላትም። አሁን የምትለወጥበት ጊዜ ስለሆነ ሀላስ ያኔ በጣም ነው የሚረባረቡባት ለመጣል። ግን እሷ ልከኛ ነች እውነቱን ለመናገር። እንዲህ ሌሎች እኮ ምንም እንትን ስራና ስራቸውን ብቻ ነው የሚሰሩት እንጂ እዚህ ዝቅ ብሎ እንደዚህ ተባልኩ አይልም። እሷ ደግሞ በእርግጥ ተዋቸው ብላለች። ግን ተዋቸውን ብላ ራሱ መልስ መስጠት የለባትም። ምን ቸገራት? ይሰዳደቡ፣ ወላሂ ይሰዳደቡ፣ ይረጋገጡ። ደግሞ ሌላ አጀንዳ ታምጣ ችግር የለውም። አሁን የሚረጋገጡ መልስ አትስጧቸው። ተዋቸው፣ ንቃችሁ ተዋቸው። ለምን ታያቸው ይረጋገጡ፣ ይሰዳደቡ። ታያቸው ምን ቸገረሽ? ሁሌም አጀንዳ ሆኖ ምን ቸገረሽ? ያስተዋውቁልሻል እንጂ አንቺን እኮ ስለ መጥፎ ቢያወሩም ቲክቶክ ላይ ምን ቸገረሽ? አንቺን እያስተዋወቁልሽ ነዋ። ምን ይሆን የሚለው ግብዣዬን እያሉ እዛ ሲጨካጨኩ ምናምን ሰው ሲሰባሰብልሽ ከዛ ያላወቀ ሰው መጥቶ አንቺን በቃ እዛ የምትረግጭበት ላይ ሌላ ሰው መጥቶ ያቅሻል። ከዛ ቢልሽ ፈልጎ ፎሎ እና ሰብስክራይብ ያደርግሻል። ምን ቸገረሽ? በእርግጥ ያኔ ያለበት ማለት ያኔ ሰው ያልደረሰበት ሰው በእርግጥ ማውራት ቀላል ነው፣ ሆኖ መገኘት ነው እንጂ በእርግጥ ያናድዳል። ለምን ይባላለሁ? ለምን ሁለዚህም እሰይ ጎበዝ አልባልም የሚለው ስሜት እንደሚሰማ ታውቃለሁ። ግን ደግሞ ኋላስ እንትን ለማደግ እና ከፍ ለማለት በቃ መልስ አለመስጠት ነው ያለው። በመጥፎም ሆነ በደህናም ሆነ ስትረገጥም ሆነ ምንም ሲሏት ሆነ መልስ መስጠት የለባትም ብዬ ነው የማስበው እኔ።
ተዋቸውም አትበይ። ታያቸው ይራገጡ፣ ይሰዳደቡ። አሁን ስራዋን ለማስተጓጎል ነው ምን ለማለት ነው እንጂ ፕሮፋይል ምናምን ቀይረው ራሱ መራገጥ ይፈልጋሉ። ፕሮፋይላችሁን በቀይሩ ዝም ብላችሁ አትራገጡ። ምን ችግር አለው? ተራገጡ። የምሬን ነው የምላችሁ። አትወድም ስትነካ ምናምን በቃ አትወድም። ሰው እንዲነካት አትፈልግም። ያን ሀታ ራሱ እኮ ፋሚሊዎቿ ራሱ ዝም ቢሉ እሷ አያስችላትም። በነገራችን ላይ ግብዣ አያስችላትም። እነሱ እንኳን ዝም ቢሉ ማለት ነው። እሷ ትናገራቸዋለች እነሱን ተው ብላ። እኔ የሚገርመኝ ማለት ነው። ኧረ እኔ እንደው እሷም ብሆን ታድዬ እኔ ቢረግጡ እኔ ምን አገባኝ? ገና እያስተዋወቁኝ ነው ግድ ያለኝ። ለማንኛውም ውዶችዬ ማለት ነው በደንብ በቃ አሁን በቲክቶክም በኢንስታግራም ላይም እንዲሁም ደግሞ ዩቲዩብ ላይም ስለመጣሽ እንተዋወቅላት ግብዣ መረገጥ አለባት። ይርገጧት። ይሄን ተደረ ለግብዣ መኪና ሊገዛላት ነው፣ ለግብዣ ይሄን አዋጣንላት። አዎ አዋጣንላታል በሉ። አዎ እናዋጣለን ገና በሉ። እናንተ አላዋጣንም እየታየሽ ምናምን አትበሉ። አዋጣንላታል እንገዛላታለን በሉ። እሺ እንደዛ እያለ እንደዛ በሉ። የምሬን ነው የምላችሁ። እንደው ይገርማል። እንደው አሁን ቲክቶክ ላይ ምናምን ትናንት ገብቼ በጣም ነው የገረመኝ። ያኔ ስለ እሷ ብቻ የሆነ እንትን እውነቱን ለመናገር ማንም አያስቆማትም እሷን ማለት ነው። እንደው ዝም ብላችሁ አትልፉ። እልቅ እንደው ማለት ነው ያኔ ዝም ብላ አሁን ለምሳሌ አዲስ ፕራንክ ምናምን እያመጣች ያኔ ውሸት እንዲህ ሌሎቹ መስራት አለባት። እውነቱን ለመናገር ላያስገድ ነው ያኔ ሁሌም እውነት ሀቅ ከሆነ ዝም ብላ ሚዲያ ላይ የምትሰራው እንዱ ነው የምትቀር። መስራት አለባት በደንብ። እንደውም ካሁን በኋላ አላያቸዋትም እንዴ? የተለያዩ ሀገሮች እየሄደች ከፖስተር ጋር እንዲሁም ከሄዳለች ብዙ ጊዜ እየሄደች ምናምን አገር እያስጎበኘች ጥሩ ጥሩ ታሪክ እያየች እኛም እንትን እንድን አምታለች። ግን አልታየም። ለምን? ስለዚህ ሰው እውነትና ትምህርት አይፈልግም። የሚፈልገው ኋላስ ሌላ ነው። ግብዣ እሱን ማሳየት አያቅታት። ትመጣበታለች ደግሞ ሁሉም ነገር ያምርባታል። እውነቱን ለመናገር እዩዋት፣ ትችላለች። ወላሂ በጣም ነው የምችል ማለት ነው። ስትለብስ ያምርባታል። የወንድ ልብስ ለበሰችም፣ የቀሚስ ስትለብስ፣ ሱሪ ስትለብስ እያንዳንዱ ነገር መተወን ትችላለች። እዚህ ጋር መታ እንደዚህ አትበሉኝ እንደዚህ እንትና አትበሉ እያለች እንትን ስትል ነው እንጂ የምታናድደኝ ያኔ ስትረግጥ ምናምን እንትን እያላት ምን ቸገራት ቢራገጡ።